እንኳን ወደ ክላስ ኦፍ ቤኪ ዩቲዩብ ቻናል በሰላም መጣችሁ። የዘንድሮ የ2018 ኢንትራንስ ኤግዛም ተፈታኞች ከሆናችሁ ይሄ ቪዲዮ ሞስትሊ ለእናንተ ነው። አብዛኛው ተማሪ ስለ ሾርት ኖት አወጣጥ ምናምን ይጨነቃል አይደለ? በዚህ ሰዓት 2 ወርና ከዛ በታች ለመፈተኛ ቀናችሁ ከቀረ ይሄ ማለት ከሰኔ 24 እስከ ሐምሌ 17 ከሆነ የኢንትራንስ ኤግዛም መፈተኛችሁ ቀን ባላችሁ በዚህ አጭር ጊዜ ውስጥ ከዜሮ ጀምሮ እስከ መጨረሻው ድረስ የአራቱንም ዓመት ቁጭ ብሎ ማንበብ ታይም ዌስቲንግ ነው። ካነበባችሁት 20% ብቻ ነው ፈተናችሁ ላይ የሚመጣው። 80% ያነበባችሁት ሁሉ የማያስፈልግ ነው። ስለዚህ እነዚህን 20%ዎች ቤስት በሚባል ሾርት ኖት አወጣጥ የወጡ የአራቱም ዓመት ኢንትራንስ ላይ የሚመጡ ሳብጀክቶች የሁሉም ቻፕተር ሾርት ኖት በየቻፕተሩ የተከፋፈለ ዛሬ ይዤላችሁ መጥቻለሁ። የት እንደምታገኙት እንዴት እንደምታገኙት በዚህ ቪዲዮ የማሳውቃችሁ ይሆናል። ልክ እንደ ስማርት ተማሪ እንደ ንቁ ተማሪ ፈተናን ወይም ኢንትራንስን ለማለፍ ብቻ ሳይሆን ቆንጆ ውጤት ለማምጣት የምትፈልጉ ከሆነ የሚያገባችሁ ጉዳይ ላይ ብቻ ያተኮረ ኖት ማውጣት ወይም ኦሬዲ እነሱን መጠቀም ይኖርባችኋል። ከዚህ በኋላ ሾርት ኖት ማውጣት ተጨማሪ ጊዜ ይፈጃል። አንብቦ ሾርት ኖቱን ለማውጣት አንድ የሆነ ጊዜ ይፈጃል። ከዛ ደግሞ ሙሉ ንባቡን ሲጨርሱ ደግሞ ያወጣችሁትን ሾርት ኖት ደግሞ ለማንበብ ተጨማሪ ጊዜ ይፈልጋል። እንዲሁም ሆኖ ራሱ ብዙ ተማሪዎች አታስታውሱም። ይሄ ከዚህ በፊትም የነበሩ ተማሪዎቻችን የ2017 ከዛም በፊት የነበሩ ተማሪዎች በሙላ የሚሰጡት አስተያየት ነው። አንብቦ በጨረሰ አይደለም። ብዙ ተማሪ ያነብና ጨረስኩ ብሎ ካሰበ በኋላ ጥያቄ ሲሰራ ፓኒክ ያደርጋል። በቃ ምክንያቱም ኦሬዲ ያወቀው ነገር በሙላ ተኗል። ስለዚህ ፓኒክ ከማድረጉ የተነሳ ወዲያውኑ ምንድነው የሚያደርገው? በቃ ከዜሮ መጀመር አለ። የአንዳንዱ ፖይንቶች ደግሜ ማየት አለብኝ ይላል። የክላስ ኦፍ ቤኪ ዩቲዩብ ቻናል ደግሞ ለእንደዚህ አይነት ጭንቀቶች ቤስት የሆኑ ስትራቴጂዎች ሳይኮሎጂካሊ፣ አካዴሚክሊ በተለያየ አንግል እያየነው ነው ወደ እናንተ የምናቀርበው። ዛሬም ከነዚህ ችግር ፈቺ ከሆኑት ውስጥ ላይክ እንደ ፍላሽ ካርድ ጥያቄ መስራት ከመሳሰሉት ከብዙ ነገሮች ውስጥ ሌላ ደግሞ በዋነኝነት የሚመደብ ሾርት ኖት የሚባል ነገር አለ። ዛሬ ስለዚህ በደንብ አወራችኋለሁ። የኔ ጊፍት ደግሞ ይህን ቪዲዮ እንድሰራ የሚያደርገኝ ልክ አፕሊኬሽን ወደ እናንተ እንዳበረከትን ሁሉ ሾርት ኖቶችንም ደግሞ ወደ እናንተ የምናበረከትበት ጊዜ ደርሷል ማለት ነው። ስለዚህ ሾርት ኖት በደንብ አድርጌ አስረዳችኋለሁ። እንዴት ነው የምታገኙት፣ አጠቃቀሙ ምን ይመስላል የሚለውን በደንብ አድርጌ ነው የማስረዳችሁ። ኦሬዲ ቴሌግራም ቻናላችን ላይ @ብርቱወጣት የሚለውን ይሄን ዩዘርኔም ተጠቀሙና ገብታችሁ ማግኘት ትችላላችሁ። የሾርት ኖቱን ጉዳይ እዚህ ቪዲዮ ላይ ከማውጣቴ በፊት ኦሬዲ እዛው ቻናል ላይ ፖስት አድርገነው ስለነበር ብዙ ተማሪዎች ጠይቀውናል የተለያዩ ጥያቄዎችን። ከነዛ ጥያቄዎች ውስጥ አጥልለን ፊልተር አድርገን በጣም ቤስት ናቸው የምንላቸውን 7 ጥያቄዎችን ነው ዛሬ ለመመለስ እዚች ጋር የመጣሁት። በተለይ በእኛ በኩል የመጣውን ሾርት ኖት አይነት ስትራክቸሩ ምን ይመስላል የሚለውን ዛሬ በዚህ ቪዲዮ በደንብ ታዩታላችሁ። እንቀጥል። ሾርት ኖቱ የሚመለከተው በዋነኝነት ከ9ኛ ክፍል እስከ 12ኛ ክፍል ያሉ ተማሪዎችን ሆኖ ሳለ ሞስትሊ ደግሞ አሁን ካላችሁ ጊዜ የተነሳ በጣም ትልቅ የሆነ እገዛ ጋይዳንስ የምትፈልጉ ተማሪዎች ካላችሁ የኢንትራንስ ኤግዛም ተፈታኞች ናችሁና ሞስትሊ ደግሞ ለእናንተ ነው የተዘጋጀው። በእርግጥ ከ9 እስከ 12 ላሉ ተማሪዎች ተዘጋጀ ማለት ኦሬዲ ኢንትራንስ የምትፈተኑት የዚህ የአራቱን ዓመት ከ9 እስከ 12 ያለውን ስለሆነ ለኢንትራንስ ተፈታኞች ደግሞ ቤስት ነው ማለት ነው። እንደሚታወቀው የናቹራል ሳይንስ ትምህርት ብትደምሩት ወደ 120 ቻፕተር ምናምን ይመጣል የአራቱንም ዓመት። የሶሻሎች ደግሞ ወደ 130 አካባቢ ድረስ ይሄዳል። ስለዚህ እነዚህን ሙሉ ቻፕተሮች አሁን ከዜሮ ጀምራችሁ ኦሬዲ ጨርሻለሁ ትምህርት ራሱ ብላችሁ አስባችሁ እንኳን ከሆነ ሁሉንም ቻፕተሮች የምታስታውሱበት መንገድ በጣም የተወሰነ ነው የሚሆነው። ስለዚህ ካነበባችሁት ውስጥ 80% ውድቅ ነው፣ 20% ብቻ ነው ፈተና ላይ የሚመጣው ካልን እነዛ 20%ዎች የትኞቹ ኤሪያዎች ናቸው በሚል መልኩ የተዘጋጀ ሾርት ኖት ነው። ማንኛውም ከ9ኛ እስከ 12ኛ ክፍል ያለ ተማሪን ይመለከተዋል። ሞስትሊ ደግሞ የዚህ ዓመት የኢንትራንስ ኤግዛም ተፈታኞች ከሆናችሁ እናንተን በጣም ይመለከታል ማለት ነው። ኦፍኮርስ ተካቷል። ለምሳሌ የዚህ ዓመት የ2018 ኢንትራንስ ኤግዛም ተፈታኞች ከሆናችሁ አብዛኞቻችሁ ተማሪዎች በተለያየ ኬዝ ምናልባት ኤክሴፕሽናል ካልሆነ አንዳንድ ጦርነት በነበሩባቸው ኤሪያዎች ላይ ብቻ ካልሆነ በስተቀር አብዛኛው ኦልሞስት 90% የሚሆነው የዘንድሮ ኢንትራንስ ኤግዛም ተፈታኝ የ9ኛ ክፍል ትምህርትን ብቻ ነው በኦልድ ካሪኩለም ወይም በድሮ መጽሐፍ የተማረው። ስለዚህ አሁን ካለው ከአዲሱ ካሪኩለም ጋር ኮመን የሆኑ ዩኒቶቹን ሁለቱም ጋር የሚገኙ ዩኒቶች ሆኖ ነው የሚወጡት አይደለ? ስለዚህ ለ9ኛ ክፍል ብቻ ነው ኮመን ዩኒት ያላችሁ። ለ10 ለ11 ለ12 ግን ኦሬዲ በኒው ካሪኩለም ወይም በአዲሱ መጽሐፍ ነው የምታነቡት። ስለዚህ ኮመን ዩኒት የሚያስፈልገው ቻፕተር ማን ነው ማለት ነው ለእናንተ ለዚህ ዓመት የግሬድ 9 ኮመን ዩኒቶቹንም ያካተተ ሾርት ኖት ነው ያለው ማለት ነው። ኮመን ዩኒቶቹን ብቻ የሚመለከት ሾርት ኖት የተዘጋጀለት ለግሬድ 9። ከዛ ውጭ ላሉት ግን እንዳለ ለኒው ካሪኩለም ሁሉም ሳብጀክቶች ላይ ያሉ ሁሉም ቻፕተሮች ለየብቻው ሾርት ኖት ተዘጋጅተውላቸዋል ማለት ነው።
ኦኬ ያው የሚያካትታቸው ሳብጀክቶች ኦልሬዲ ኢንትራንስ ኤግዛም ላይ የሚመጡ ሳብጀክቶች ናቸው። ለምሳሌ አንድ ተማሪ 9ኛ ክፍል፣ 10ኛ ክፍል፣ 11ኛ ክፍል ምናምን ተማሪ ከሆነ ኢንትራንስ ኤግዛም የማያገባቸው ቻፕተሮች አሉ። ለምሳሌ አግሪካልቸር፣ አይቲ ምናምን የመሳሰሉ ትምህርቶች እነሱን አያካትትም። ኢንትራንስ ኤግዛም ላይ የሚመጡ ቻፕተሮችን ብቻ ነው የሚመለከተው። ይሄ ማለት ለናቹራል ሳይንስ ተማሪ ኤስኤቲ፣ እንግሊሽ፣ ማትስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ 6 ናቸው አይደለ? እንዲሁም ለሶሻል ሳይንስ ተማሪ ኤስኤቲ፣ እንግሊሽ፣ ማትስ፣ ኢኮኖሚክስ፣ ሂስትሪ፣ ጂኦግራፊ 6ቱንም ያካትተ ነው ማለት ነው። ኦኬ ይህን ጥያቄ ክሊር ለማድረግ ቅድም እንደነገርኳችሁ ሾርት ኖቶቹ የተዘጋጁት ኦልሬዲ 20%ዎቹ ላይ ፎከስ ማድረግ ያሉብን 20%ዎቹ የትኞቹ ናቸው በሚል መሰረት ነው የተዘጋጀው። በእርግጥ የእናንተ ተጨማሪ ፈርቶች ያስፈልጓቸዋል። ለምሳሌ ሾርት ኖቱን ብቻ አንብቦ ምንም ጥያቄ ሳይሰራ በቃ አንብቤያለሁ ይበቃኛል ማለት ይሄ ልክ አይደለም። ምክንያቱም ያወቃችሁትን እንዳወቃችሁ ቼክ የምታደርጉት ጥያቄ በመስራት ነው። ይህም ብዙ ጊዜ ደጋግሜ ተናግሬያለሁ። እነዚህ ሾርት ኖቶች ግን በዋነኝነት ትልቁ ጥቅማቸው ምንድነው? ጊዜን መቆጠብ ነው። ባላችሁ በዚህ አጭር ጊዜ ውስጥ ያነበባችሁትን እስከዛሬ የተጠራቀመውን ሁሉ ጥልል አድርጎ በቃ ያነበባችሁት 100% ከሆነ የሚመጣው ደግሞ ከዛ ውስጥ 20% ነው ከተባለ 20% ይሄ ነው ብሎ እንዲጠቁማችሁ የሚያደርግ ግልጽ በሆነ መንገድ የተዘጋጀ ሾርት ኖት ነው የተዘጋጀው ማለት ነው። ለእያንዳንዱ ሳብጀክት ለእያንዳንዱ ቻፕተር ማለት ነው። አዎ ሾርት ኖቱን ብቻውን ብታጠኑ በጣም ትጠቀማላችሁ። እኔ እንደውም ቴክስት ቡኩ ላይ ዲፔንድ ባታደርጉ ብዬ አስባለሁ። ቴክስት ቡኩ ላይ ያለው ይሄ ሪቪው ኩዌሽን አክቲቪቲ ላይ ምናምን ያሉት ኤግዛምፕሎች ምንም አንሪሌትድ ናቸው ከኢንትራንስ ኤግዛም ጋር ማለት በቃ ትንሽ የሆነ ኮንትሪቢሽን ነው የሚኖራቸው። ሜቢ አላቅም ከ3-5% ቢሆን ነው ስላላጠናውበት በደንብ ስለ ዴታው ስለ ፐርሰንቱ ያን ያህል የመናገር ድፍረቱ ባይኖረኝም የሚሰጧቸው ኮንትሪቢሽን ግን 10% እንኳን የማይሞላ ቴክስት ቡክ ላይ ያሉ ጥያቄዎች ማለት ነው። ኮምፒተንሲ ቤዝድ ሆነው የተዘጋጁ ጥያቄዎችን መስራት ይኖርባቸዋል። ወይም ደግሞ የኢንትራንስ ኤግዛም የቀደሙ ጥያቄዎችን የምታገኙ ከሆነ እነሱን መጠቀም ይኖርባቸዋል እንጂ ዝም ብሎ ቴክስት ቡክ ላይ ብቻ ዲፔንድ በማድረግ የሚመጣ ምንም ለውጥ አይኖርም። እንደምታውቁት ፋይናሊ ፒኤስፒ ፕሮ ፕላስ አፕሊኬሽናችን ላውንች ተደርጓል። ብዙ ተማሪዎች እየተጠቀሙ ነው። እናንተም ተጠቀሙ። የተለያዩ ጥያቄዎችን ለመስራት ፍላሽ ካርዶችን ለማግኘት የምትፈልጉ ከሆነ ከ12 በላይ ሜጀር የሚባሉ ቆንጆ ፊቸሮችን አካተንላችኋል። ከ2005 እስከ 2017 ያሉ የ14 ዓመት የኢንትራንስ ኤግዛም ጥያቄዎችን በውስጡ ተካተውላችኋል። ዴይሊ የጥያቄ ቻሌንጆችም አሉት፣ ብዙ ነገሮችም አሉት። ከኢንትራንስ ጥያቄዎች ውጪ ደግሞ መስራት የምትፈልጉ ከ9 እስከ 12ኛ ክፍል ያላችሁ ተማሪዎች በየቻፕተሩ 600 እና ከ600 በላይ የሆኑ ጥያቄዎች ከ9 እስከ 12 ላሉ ትምህርቶች በሙሉ አካተንላችኋል። በድምሩ ከ379 ሺህ በላይ ጥያቄዎችን በውስጡ አካተዋል ማለት ነው። ፕሮ ፓኬጁን ገብታችሁ ሰብስክራይብ አድርጉ፣ ወይ ደግሞ እንደየግሬዳችሁ እንደየክፍላችሁ ገብታችሁ ሰብስክራይብ ማድረግ ትችላላችሁ። ለብቻው ለ9ኛ ክፍል፣ ለብቻው ለ10፣ ለ11፣ ለ12 አለው። የአራቱንም ዓመት ግሬዶችን በአንዴ ሰብስክራይብ ማድረግም ይቻላል ማለት ነው። አፕሊኬሽኑ የት ነው የማገኘው ካላችሁ ብርቱ ወጣት የሚለውን ይሄን የቴሌግራም ዩዘር ተጠቀሙት። ብርቱ ወጣት ወይም ክላስ ኦፍ ቤክ የሚል ቻናል ታገኛላችሁ። ፒኤስፒ ፕሮ ፕላስ ደግሞ ማትስ የሚፈልገው የኖት አወጣጥና ባዮሎጂ የሚፈልገው ሂስትሪ የሚፈልገው ኬሚስትሪ የሚፈልገው ተመሳሳይ አይደለም ራሱ የኖቱ አወጣጥ ራሱ። ምክንያቱም ማትስ ላይ ሞር ቁጥሮቹ ነገር ላይ ሞር ቴረሞቹ ላይ ነው ፎከስ የምናደርገው እንጂ የሆነ አንድ ወጥ የሆነ ቲዮሪ ላይ አይደለም የምናተኮረው። ሰው ሾርት ኖቱን ማጥናት እጅግ በጣም በቂ ሆኖ ሳለ ግን ብቻውን አይደለም። አዲሽናሊ በደንብ ጥያቄዎችን የምትሰሩባቸው ከሆነ እኔ እኮ ከዜሮ ነው የምጀምረው ምንም ማውቀው ነገር የለም ለሚለኝ ተማሪ ራሱ ሾርት ኖቱ በደንብ ጋይድ ያደርገዋል። ግን እዚች ላይ ሰጀሽን ምንድነው እጅግ በጣም ይከብደኛል የምትሉትን ሳብጀክት ለዩና። ለምሳሌ አንድ ተማሪ ፊዚክስ ይከብደዋል እንበል ከናቹራል ሳይንስ፣ ከሶሻል ሳይንስ ደግሞ አንድ ተማሪ ኢኮኖሚክስ ይከብደዋል እንበል። ከዛ ይሄን ሾርት ኖት ቢያገኝ ምን ይጠቀማል? ይሄን ሾርት ኖቶችን ለሁሉም ትምህርት ቢያገኝ በደንብ ይጠቀምና ኢኮኖሚክስ ጋር ሲመጣ የሶሻሉ ተማሪ የናቹራሉ ተማሪ ደግሞ ፊዚክስ ጋር ሲመጣ ፖዝ ማድረግ አለበት። ሾርት ኖቶቹ ስቲል ቢጠቅሙትም እዛ ፊዚክስ ቻፕተሮች ውስጥ ያሉት ለምሳሌ ፊዚክስ ስለ ሜካኒካል ኢነርጂ የሚያወራ ፓርት ካለና ስለ ሞሽን ኢንቱ ዳይሜንሽን የሚያወራ ካለ ሞሽን ኢንቱ ዳይሜንሽን በጣም የሚቀለው ከሆነ አንድ ተማሪ እዛ ላይ ሾርት ኖቱን በመጠቀም እና ጥያቄዎችን በመስራት ብቻ ያልፈዋል። ግን ደግሞ እኔ ሜካኒካል ኢነርጂ ትንሽ ይከብደኛል እሱ ላይ በደንብ ፎከስ ማድረግ አለብኝ ካለ ግን ቴክስት ቡኩን ገልጾ ኖቶቹን ዋን ባይ ዋን በደንብ አይቶ ከዛ ያን ቻፕተር ልክ እንደጨረሰ በዛ ቻፕተር ላይ ፐር ቻፕተር የኢንትራንስ ጥያቄ መስራት ይችላል። በዛው ቻፕተር ላይ የወጣ ኢንትራንስ ኤግዛም ጥያቄ ልክ ፒኤስፒ ፕሮ ፕላስ ላይ እንዳለው ወይም ደግሞ ትቶት እሱን በዛ ቻፕተር ላይ ዝም ብሎ ራንደም ጥያቄዎችንም መስራት ይችላል። ከነ ሪቪው ኩዌሽን ምናምን ውጡ። ትንሽ አይምሯችሁ ሊያሰላስሏችሁ የሚችሉ ጥያቄዎችን ብታገኙ እጅግ በጣም አሪፍ ነው። ኦኬ የአራቱንም ዓመት ሾርት ኖቶች የምንሰጣችሁ የሚሆኑባቸው የተለያዩ መንገዶች አሉ። ኦልሬዲ እነሱን የሬጅስትሬሽኑ ሰዓት ላይም ለእያንዳንዱ ተማሪ በደንብ አድርገን የምናስረዳው ይሆናል። ግን ያሰጣጡ ሁኔታ በምን መልኩ ነው የሚሆነው? ለምሳሌ የአራቱንም ዓመት ሾርት ኖቶች ለአንድ ሰው ስንሰጥ ሲጀምር የአንዱን ዓመት ሾርት ኖት ብቻ አይሰጥም።
ለምሳሌ 9ኛ ክፍል ተማሪ ከሆነ 9ኛ ክፍል ብቻ ሊያገኝ ይችላል። የ10 ከሆነ 10ኛ ክፍል ምናምን ብቻ ሊያገኝ ይችላል። ግን አንድ ተማሪ የኢንትራንስ ኤግዛም ተፈታኝ ከሆነ ለአራቱም ዓመት ሾርት ኖቶች ያስፈልጉታል። ቅድም እንዳልኳችሁ እንደየሳብጀክቶቹ ባህሪ የሾርት ኖት አወጣጡ ስታይል ራሱ ስለሚለይ በዛ መልኩ የተዘጋጁ ሾርት ኖቶች ያስፈልገኛል ብሎ አንድ ተማሪ ሲመጣ በምን መልኩ ነው ይሄ ሾርት ኖት የሚሰጠው? በቃ ኦኬ ሾርት ኖቱን ተመዝግበሃል፣ ችግር የለውም ይሄው እንካ። ኖ እንደዛ አይደለም። እንደዛማ ከሆነ ምኑን ተከታተልናችሁ? እኛ ሰው ኮንትሮል ያስፈልጋል። ሰው እንመድባለን። ሰው ፐር ዴይ መጨረስ ያለበትን አንድ ተማሪ እስኪጨርስ ድረስ አብረነው ነው የምንሆነው። ለምሳሌ ድፍን 2 ወር ቢኖራችሁን ለፈተናው ማለት ነው 2 ወር ማለት 60 ቀን ነው አይደለ? በድምሩ አንድ የናቹራል ሳይንስ ከ9 እስከ 12ኛ ክፍል ያለ ቻፕተር ሲደመር ወደ 120 ገደማ ነው ብያችኋለሁ አይደለ? ቻፕተሮቹ ብዛት ቻፕተር ነው ያልኩት፣ ሳብጀክት አላልኩም። ስለዚህ በዚህ 60 ቀን ወይም 2 ወር ውስጥ ለመጨረስ ከፈለገ በቀን ውስጥ ሾርት ኖቱን በመጠቀም ብቻ 2 ቻፕተር መጨረስ አለበት ማለት ነው። 2 ቻፕተር የሚጨርስ ከሆነ በ60 ቀን ሙሉ 120ውን ቻፕተር መጨረስ ይችላል ማለት ነው። ለምሳሌ አንድ ተማሪ ደግሞ ይህን ቪዲዮ እያየው ያለው 20 ቀን ሲቀረው ነው ግዴታ 2 ወር ምናምን ሊኖረኝ ይገባል ይህን ሾርት ኖት ለመጨረስ ነው አይደለም። 20 ቀን የሚቀር ከሆነ ሾርት ኖቱን በመጠቀም በቀን የምታጠናውን የቻፕተር ብዛት መጨመር ማለት ነው። ሬሾውን መጨመር በደንብ ኮንትሮል አድርገን እስከ መጨረሻው ቀን እስኪቀራችሁ እስከ ፈተናው እስኪቀራችሁ ድረስ ባለው በምርጫችሁ ነው ታዲያ የምንሄደው። ለምሳሌ ገና አንድ ተማሪ ሲመዘገብ በቀን ይህን ያህል ቻፕተር ለመጨረስ ፕላን አለኝ ሊል ይችላል። ከዛ ይታያል በእኛ ዘንድ አንዳንድ ተማሪ በጣም በቃ ፓኒክ ከማድረጉ የተነሳ በቀን የቻልኩትን እስከ 6-7 ቻፕተር ሄዳለሁ ሊል ይችላል። ይህ ፍሩትፉል አይደለም። ምክንያቱም እንዳልኳችሁ ኖቱን ብቻ አንብባችሁ አትሄዱ። የሚከብዳችሁ ቻፕተር ላይ የተወሰነ ቴክስት ቡክ ጋር ልትመለሱ ትችላላችሁ። ሞስትሊ ደግሞ ጥያቄዎችን መስራት ይኖርባችኋል። ስለዚህ ዝም ብሎ የተግበሰበሰ ነገር እንዳይሆን ኮንትሮል እንዲደረግ ሚዛኑ እንዲጠበቅ ሰዎች አሳይን እናደርግና ሾርት ኖቱ በየሰዓት ኢንተርቫል ይሰጣቸዋል። ለምሳሌ እንዳልኳችሁ አንድ ተማሪ 60 ቀን ቢቀረውና 2 ሾርት ኖት በ24 ሰዓት ውስጥ እንዲጨርስ ቢሰጠው ከ24 ሰዓት በላይ ከሄደ ተጨማሪ ሾርት ኖቶች ይጨመሩበታል። እንደዛ እንዳይሆን በ24 ሰዓት ውስጥ የተሰጠውን ሰክሲድ እያደረገ እየጨረሰ እንዲመጣ ይሆናል ማለት ነው። ልክ ፒኤስፒ ፓኬጅ ላይ በሚሰጥበት መልኩ ሆኖ ግን እዚች ጋር እንዳለ አሰጣጡ ቶታሊ ይለያል። አንደኛ ነገር የቀረውን ጊዜ አናሳ ከመሆኑ የተነሳ እና ደግሞ ሙሉ ለሙሉ ፎከስ የምናደርገው ሾርት ኖቶች ላይ ነው። ይቻላል አንድ ተማሪ ተመዝግቦ ሙሉ ለሙሉ ሾርት ኖቱን እንካ ብሎ መስጠት ቀላል ነው። እሱ ይቻላል። ግን የምር የሚሰጠውን ሾርት ኖት በአግባቡ እየጨረሰ ነው ወይ፣ በደንብ እየተወጣው ነው ወይ የሚለው በደንብ እንዲታይ ሾርት ኖቱ በዛ መልኩ መሰጠት ስላለበት ነው። የሚቆጣጠራችሁ አካል ስላለ በጣም ኮሚትድ ትሆናላችሁ። ለራሳችሁ ታማኝ ሆናችሁ በደንብ እንድታጠኑ ይረዳችሁ። እሺ ለመመዝገብ የምትፈልጉ ከሆነ ቅድም ያስቀመጥኩላችሁ የቴሌግራም ዩዘር ኔም አለ አይደለ? @ብርቱ ወጣት የሚለው እሱን ቴሌግራም ላይ ሰርች አድርጉት። ብርቱ ወጣት ወይም ክላስ ኦፍ ቤኪ የሚል የቴሌግራም ቻናል ያመጣላችኋል። እዛ ቴሌግራም ቻናል ውስጥ ጆይን አድርጉ። ስላመዘጋገቡ ስለ ሁሉም ዲቴይል ውስጥ የምታገኙት ይሆናል ማለት ነው። ሶ ታዲያ ስትመዘገቡ ሊኖርባችሁ የሚችሉ ተጨማሪ ጥያቄዎች ካሉ ወይም ምንድነው የሚባለው በእኛ አነጋገር ለበለጠ መረጃ ይባላል አይደል? እዛ ውስጥ የቀራችሁ መጠየቅ የምትፈልጉትም ነገር ካለ እዛ በደንብ መጠየቅ ትችላላችሁ ማለት ነው። በመሃል ቪዲዮ ተቋርጦ ነው ስልኬ ዘግቶባችሁ። ሰው ማወቅ የምትፈልጉት ነገር ካለ ብርቱ ወጣት ወይም ክላስ ኦፍ ቤኪ ዩቲዩብ ቻናል የሚለው ውስጥ ታገኙታላችሁ። በእውነት ነው የምላችሁ ይሄን ቪዲዮ የምታዩት ሁላችሁም ተማሪዎች እንደው እዚህ ቴሌግራም ቻናል ውስጥ ጆይን ብታደርጉ በጣም ብዙ ነገር ታተርፉበታላችሁ። ምክንያቱም እዚህ ዩቲዩብ ቻናል ላይ የማንናገራቸው ብዙ ነገሮች ኦልሬዲ ቴሌግራም ቻናል ላይ የምናደርጋቸው ናቸው። ለምሳሌ በየሳምንቱ ላይቭ ሴሽን አለን። ሶ ፌስ ቱ ፌስ ተገናኝተን ሞር ጥያቄዎችን ከእናንተ እየወሰድን ምላሽ የምንሰጥበት ጋይድ የምናደርግበት ካውንስሊንግም ይኖረናል። የተለያዩ ጉዳዮች የተለያዩ ሾዎች ይነሳሉ። በሳምንት አንዴ ግፋቢል ለ1-2 ሰዓት ያህል ማለት ነው። ሰው በየቀኑ አእምሯችሁ ውስጥ ዳውት ጥርጣሬ የሚፈጠር ከሆነ በየሳምንቱ የሚያጠራላችሁ አካል ይኖራል ማለት ነው። ይሄ ሁሉ እናንተን ለማገዝ ነው። ይሄ እንድትጠቀሙበት ስል እጠይቃችኋለሁ። ይህን ቴሌግራም ቻናል ጆይን ማድረግ አትርሱ። ይህን የመሰለ ቪዲዮ ደግሞ ጋይድ ሊያደርጋቸው የሚገቡ ብዙ የገጠር ተማሪዎች አሉና ላይክ ብታደርጉት ዩቲዩብ ዳይሬክትሊ ለነሱ ሰጀስት ያደርጋቸዋል። ለምትወዷቸው ቢጠቀሙ ደስ ለሚላችሁ እንዲያልፉላችሁ ጥሩ እንዲሰሩ የምትፈልጓቸው ጓደኞቻችሁ ካሉ ደግሞ ይህን ቪዲዮ ዳይሬክትሊ ሼር አድርጉላቸው። ቤኪ ነበርኩ በክላስ ኦፍ ቤኪ ዩቲዩብ ቻናል። ሰብስክራይብ መደረግ እንዳይረሳ። ቻው